ዋይ ኒድ መልእክት መሐመድ ሰው ናቸው አይደል እንደኛ እግዚአብሔር እኔ አባቴ ከሆነ ኦር ፈጣሪ ከሆነ ዋይ ዊ ኒድ ሚድልማን? ጥሩ ጥያቄ። እሺ መጀመሪያ አንድ ኮንሴፕት ላስቀምጥልህ። ቶላ ይሰማሃል? ያ እሺ እወድሃለሁ አልኩ፣ አከብርሃለሁ አልኩ። ከዛ አመሰግናለሁ ትለኛለህ አይደል? ያ እሺ ግን እንደዛ ካልኩ በኋላ ቶላ ሌባ ነው፣ ቶላ ሌባ ነው ምን ትላለህ? ቶላ ሌባ ነው፣ ቶላ የቶላን ቃል አልሰማም ምን ትላለህ? ይሄ ሰው ምን አውደኝ ትላለህ አይደል? ችግር አለብኝ ማለት አልወድህም ማለት አይደል እንዴ? ያ ማሻአላህ አንተ አላህን ሱብሃነሁ ወተዓላ አምላክን ተቀብያለሁ ብለህ አምላክ የላከውን መልእክት አልተቀበልም ካብ ኦሬዲ አምላክ አልቀበልም ያልክ እኮ ነው ያለው። አምላክ አንዴ ብቻ በኋላ አታቋርጠኝ። ስቋረጥ ሀሳብ ይበተንብኝ። እሺ ብላ ተባረክ። አዳምጠኝ፣ ስለምታዳምጠኝ አመሰግናለሁ። ምን መሰለህ አላህን ተቀብለህ አንተ አላህ የላከውን መልእክተኛ የማሰማ ከሆነ which means አላህ አልቀበልም ያልክ ነው ያለው። አምላካችን አላህ ሱብሃነሁ ወተዓላ ሰዎችን በግልጽ አያወራም። ሀያል ነው፣ መለኮት ነው። አምላክን ሊያወራ የሚችል የለም። አንተ አምላክን ልታወራው አትችልም። አምላክ ሀያል ነው ያለው። በጣም አምላክን አይተህ ልትኖር አትችልም። አንተ ሙሳ ራሱ አለይሂ ሰላም ምሳሌ አምላክን ሊያለ ከዛ አልቻለም፣ ፌን ተወደቀ። አምላክ ማንን ሊያዩ አይችልም። አምላክን ራሱ ድምጽ የሰሙ ትንሽ ነብያት ናቸው። ስለዚህ አምላካችን ምንድን ያደረገው ነብይን ይላከው። አንተ እንዲገባ ምንድን ያደረገው ነብይን ይላከው። አምላክ ከመጣማ ኦሬዲ ምድራችን እኮ ትርጉም የለውም እኮ። ምሳሌ አሁን እዚህ ተቀመጠን እዚህ በሰማይ ላይ መጥቶ የሆነ አካል እኔ አምላካችሁ ነኝ በቃ እኔ ቢነግረን እኮ በቃ ሁላችንም እናምናለን። ሁሉም ሰው ያምናል። ሁሉም ሰው ምድር ላይ ያለው ሰው በሙሉ ያምናል። ግን አምላካችን ወደዚህ ምድር ያመጣ እንድንፈተን ነው። ስለዚህ አምላካችን ያደረገ ነብይ ይላከ፣ መርጦ ቀድሶ ባርኮ ነብይ ይላከ። ስለዚህ አንተ አምላክን በምድር የማናገር በዛ ነብይ ነው የሚያናገረው። አንተ አምላክ የሚያዝ በማለት በዛ ነብይ በኩል ነው የሚያዝ። ስለዚህ አንተ ማድረግ አለብህ መጀመሪያ በአምላክ ማመን አለብህ። በአምላክ ካመንክ በኋላ ደግሞ ቀጥሎ ማድረግ አለብህ አምላክ በላከው መልእክተኛ ማመን አለብህ። ለምን ያ መልእክተኛ እኮ ከአምላክ እየሰማን የሚነግርህ የአምላክ መልእክተኛ ነው። ስለዚህ ማድረግ አለብህ የአምላክ መልእክተኛ እንደሆነና የአላህ ባሪያ እንደሆነና ከአምላክ እየሰማ እንደሚያስተላልፍ መቀበል አለብህ። ለምን አምላክ በዛ በሰውዬ በኩል ስለሆነ ቃሉን ያስተላልፈው። አመሰግናለሁ። ያልገባ ካለ ጠይቀኝ። አንተ የምትለኝ የራስ ፈጣሪ የምለው ወይ እንደ ጌታዬን የማየው ሰው አምላክ በመልእክተኛ ከሆነ እኔን አያናግረኝም ነው የምትለኝ? ሀያል ራሱ ከመጣማ ሁሉ ሰው ያምናል። ምሳሌ ቶላ አላህን ያየዋል የለም። አምላካችን ማንም ላይ ለቁርአን ነገር ላትብሪ ኮላብሳ አይኖች ላይ አይችልም። አምላክ ሀያል ነው። ሙሳ ለብራ ራሱ አልቻለም። ነብዩ ሙሳ ራሱ አልቻለም እኮ ያን መንፈስ ነው፣ ሁሉን የፈጠረ ነው አይደል? አንድ ያልገባ ነገር የሚመጣውና የሚያውቅ ነው። አዳምጠኝ እሺ፣ አንዴ ቆይ፣ አንዴ አዳምጠኝ ቶላዬ። አሁን አምላክ አንተ እዚህ ጋር አሁን ውጭ ነው ያለው ደስ ላይ ውጭ ነህ ወይም ደግሞ መንገድ ላይ እየሄድክ አሁን ምሳሌ አምላክ መጥቶ ወይም ደግሞ የሆነ ድምጽ እኔ አምላክ ነኝ ቤት ትቀበላለህ አትቀበልም? ሀያል እንደሆነ ቢያሳየው አምላክ ቢወጣ ትቀበላለህ አትቀበልም? ታምናለህ አይደል? ዝም ብዬልሃል። አይ በቃ ሀያል አምላክ መጥቶ አምላክ ራሱ መጥቶ እኔ አምላክ ነኝ ብሎ ቢነግርህ ቢሰማ በቃ ብታየው አምላክ ነው ብታረጋግጥ እንደፈጠረ ብታረጋግጥ ታምናለህ አታምንም? ፈጣሪ መጥቶ ከሆነ አምናለሁ። ያ ለራስ ፐርሰናል ለአመነ ምን ይችላል? ሁሉም ሰዎች ያምናሉ ብሎ ይናገራል። ሁሉም ሰዎች ያምናሉ አይደለ? ያ ሁሉም ሰዎች ካመኑ እኮ ትርጉም አይኖረውም። ለምን ኦልሬዲ ትርጉም አይኖረውም። ለምን እዚህ ምድር የመጣው ለፈተና ነው። ለምን ለፈተና? ወደሱ ደግሞ ልምጣለን። አምላካችን አላህ ሱብሃነሁ ወተዓላ ሲፈጥረን ልዩ አድርጎ ነው የፈጠረን። እስካሁን ግልጽ ነው አይደለ? ያወራሁት የተግባባን ማሻአላህ። ጎበዝ ልጅ ነህ በጣም አዳማጭ ነህ። እናመሰግናለን። አምላካችን አላህ ሱብሃነሁ ወተዓላ ሲፈጥረን ልዩ አድርጎ ነው የፈጠረን። ምሳሌ መልአኮች አሉ። መልአኮች ሲፈጠሩ ማመጽም አይችሉም። በቃ አምላክን ብቻ የሚያመልኩት ቁርአን ብሎ ነገር ላይ አላህ ማመጽ አይችሉም። በቃ አላህን ብቻ ነው የሚያመልኩት። እኛ ግን አላህ ሲፈጥረን ምን አድርጎ ፈጠረን? ልዩ አድርጎ ፈጠረን። ልዩነታችን ምንድነው ከተባለ ነፃ ፍቃድ አለን። ማመንም መካድም እንዲሁም ደግሞ መቀበልም ጥሩ መስራት መጥፎ መስራትም እንችላለን። ነፃ ፍቃድ ሰጠን፣ ወደ ምድር አመጣን ሊፈትነን ማለት ነው። ምድር ላይ ፈተና አለ። ስለዚህ አምላካችን ምን አለ? ሊያንዙረ ከይፈ ተዕመሉን አለ። የምትሰሩትን ነገር ሊመለከት ወደ ምድር አመጣችሁ አለ። ስለዚህ አምላካችን አላህ ሱብሃነሁ ወተዓላ ምን አለ? ወደ ፈተና ምድር አመጣን፣ ፈተና አስቀመጠልን። ፈተናውን ካለፍን ምን አለን? ጸጋ አለን። የፈጠረንን የፈጠረንን ጌታችንን አምነን እሱን አምልከን እችን የፈተና ምድር ካለፍን ምን አለ? ትልቅ ጸጋ አለ። ከካድን ደግሞ ምን አለ? ገሃነም አለ። አምላካችን ፍትሃዊ ነው። አንተ በአምላክ ከካድክ አምላክ ፈጥሮ እያለ ነብይ ልኮልህ መጽሐፍ ልኮልህ በሱ የማታምን ከሆነ ገሃነም ትገባለህ።
አላህ በላከህ ደግሞ አንተ ፈጣሪ እንደሆነ አምነህ በመጽሐፉ በነብዩም አምነህ ምን ታደርጋለህ? ካመንከም ታደርጋለህ ጀነት ታገኛለህ፣ ሽልማት ታገኛለህ። አንድ ነገር ዝም ብሎ አይሰጥህም። በእስልምናችን ዝም ብሎ አላህ ጀነትን አይሰጥህም። ስራ የሚባል ነገር ያስፈልግሃል። ስራ የሚባል ነገርና እምነት የሚባል ነገር ያስፈልግሃል። አንተ ካመንክ ምን አለ? ጸጋ አለ፣ ከካልክ ደግሞ ገሃነም አለ። ስለዚህ ይሄ የምድር ፈተና ነው። የምድር ፈተና ስለ አምላካችን ያደረገ ነቢያትን ላከ። ሲቀጥል ደግሞ እኛ አምላክን ልናየው አንችልም። አምላክን ማንም ላየው አይችልም። አምላክ እኛ ልናየው ስለማንችልና ኃያል ስለሆነ ምን አደረገ? ነቢያቶች፣ ቅዱሳን ሰዎች ነቢያት ባይዘዊ ከራሳቸው አይናገሩም። ቁርአን ተም ወማ የንጢቁ አኒል ሐሰረቱ ነጅም አምላካችን ምናለ ከራሱ አይናገሩም። ነቢያችን ከራሳቸው አይናገሩም። ከራሳቸው የማይናገሩ ከአምላክ እየሰሙ የተባረኩ ሰው መርጦ ላከልን። ለምን ላከልን? ቃሉን በሳቸው በኩል ለማስተላለፍ። እሺ ግልጽ ነው ብዬ አስባለሁ። ያልገባ ካለ ዋን ኮስቲን መጽሐፍ ቁርአን ላይ መጽሐፍ ቅዱስ ላይ ነቢያቶች ሲዋጉ ምናምን ይተርካል። ለምን የሚዋጉት? ለምንም ይዋጉ ከሰው ጋር የሚዋጉ ስለተበደሉ ኖ ይሲ አንተ ከፈጣሪ በላይ ሆነ የፈጣሪን ጉዳይ ለማስፈጸም የራስህን ሰው ትገላለህ። እንደዚህ አይነት በግልጽ የአምላክ ቃል ነው ተብሎ ጦርነት ለምን ውስጥ ይገባል? እሺ ልመልስ። እሺ አምላካችን ፈጥሮ ዝም ብሎ አልተወለም። ሙስሊሞች ኸሊፈቱላሂ ፊል አርድ ማለትም የአላህ ምትኮች ምድር ላይ የአላህ አምባሳደሮች ነን። የአላህ አምባሳደር ማለትም ምድርን መጠበቅ ያለብን ያ ግዴታ ነው። አላህ ከፈጠረን በኋላ ዝም ብላችሁ በቃ በሰላም ኑሩ፣ ሰዎች እየገደሏችሁ እናንተን እየገደሏችሁ አትግዷቸው የሚል አስተምሮ በእስልምናችን የለም። ኦኬ ለምን? እኛ ሙስሊሞች ምንድነው ምድር ላይ ሰላም አስጠባቂዎች ነን፣ የምድር ዘቦች ነን። ሲቀጥል አምባሳደር አንድ ይባል ተባከን ሙስሊሞች ኸሊፈቱላህ የአምላክ እንትን ነን፣ የአምላክ አምባሳደሮች። ሲቀጥል ደግሞ ምንድነው እኛ ሙስሊሞች እንደምናውቀው በነቢያት በምድር ላይ ፈራጆች ነበሩ፣ ይፈርዳሉ ነቢያት አይደለ? ስለዚህ ምድር መጠበቅ የኛ ግዴታ ነው። ምድር እየጠበቀን ሳለ ሌሎች ህዝቦች ሰይፍን ይዘው ልጆቻችን የሚገሉ ከሆነ አምላካችን እንዳናመልክ የሚያግድን ከሆኑ እንዋጋቸዋለን። ለምን? ይሄ ራሱ ፈተና ስለሆነ እኛን ከሃይማኖታችን እየፈተኑ ስለሆነ እኛን እየገደሉና ምድር አምላካችን እየረበሹ ስለሆነ እናጋቸዋለን። ከዚህ ተግባራቸው እስከሚቆጠቡ ድረስ እንዋጋቸዋለን። ነቢያት ያንን ያደረጉት እና ግን ጦርነት ተደግፎ በቁርአን ላይ መጻፍ ወይ በባይብል ላይ መጻፍ ነበረበት። አንድ ምሳሌ ልስጥህ። ቶላ ያ የሰሙ አንድ ሰው መጥቶ ቤተሰቦችህን ገደለብህ። ያ ምንድን ነው የምታደርገው? አትዋጋም? ወይም ሊገልብህ መጣ። ምሳሌ ነው ገጀራ ይዤ አባትህን ላርዶ መጣኝ። ምንድን ነው የምታደርገው? እረዳው በቃ ትለኛለህ ወይስ ደግሞ ኖ ሃይማኖተኛ ከሆንክ ለእግዚአብሔር ትሰጣለህ። ቢጋት ፓወር። ስለዚህ አሁን አንተ ሃይማኖተኛ ከሆንክ ምሳሌ በቃ አባቴን እረዳው ልጅን ልፋት ልትል ነው። ታስዋት እምነት ማለት ጀስት ቢዶን ማታየውን ነገር ማመን ነው አይደለ? ብራዘር እንደዛ ቆይ አንተ አላህን የምትወደው የምታከብረው ምን ለመለሰልህ? ቆይ አንዴ እስልምናችን እንደዛ አስተምረን። ነብያችን ምን አሉ? መን ቁቲለ ዱነ ማሊሂ ፈሁወ ሸሂድ አለ። እምነቱን ክብሩን እንዲሁም ቤተሰቦችን ለማስጠበቅ ብሎ ከተገደለ ያ ሰው የሸሂድ ነው። በእስልምናችን አምላካችን ይላል ፈኢን ኢዕተዳ አለይኩም ፈዕተዱ አለይሂ ቢሚስሊ ማ ኢዕተዳ አለይኩም። እናንተ ለአንድ ሰው ድንበር ካለፈባችሁ ድንበር ባለፈበት እለፉበት ይላል። ፍትህ የሚባል ነገር ምድር ላይ አለ። ልጅን እየደፈረ አባትን እየገደለ ዝም ብዬ አልመለከትም። ከተመለከ እኔ ራሱ ኃጢአተኛ ዝም ብዬ የምመለከት ከሆነ እኔ ራሱ ኃጢአተኛ ነኝ። መከላከል አለብኝ። ለምን? እኔ እኮ የምድር ተንከባኪና የምድር ኃላፊነት እኮ አለኝ። አምላክ የውመል ቂያማ ይጠይቀኛል። አምላክ ይጠይቀኛል። ልጆች ነበሩ አልተከላከልክላቸውም ይለኛል እኮ። ኃላፊነት አለብኝ። ለምን? እኔ የምድር ላይ ምትክ ነኝ። ምድር ላይ አምባሳደር ነኝ። ምድር ላይ አምላካችን ያዘዘን መፈጸም አለብኝ። ስለዚህ አንድ ሰው መጥቶ እኔ አምላክ ሊሰጠኝ አይደል? ሊሰጠኝ ልጄን ካልጠበቅኳት የውመል ቂያማ እጠየቃለሁ። ለምን አልጠበቅከኝ ብሎ ይጠይቀኛል። ይሄ ራሱ ፈተና ነዋ ብራዘር። ስለዚህ ማድረግ አለብኝ፣ ልጄን መጠበቅ አለብኝ፣ ቤተሰቦች እምነቴን መጠበቅ አለብኝ ብራዘር። ይህን ይመስላል። አንድ ሙስሊም ለራሱ ነው እንጂ አላህ የሚጠይቀው ከሱ አልፎ ስለልጁ ስለምን ቢጠየቅ? በእስልምናችን ኃላፊነት ይባል ነቢያችን ምናል ኩሉኩም ራዒ ወኩሉኩም መስኡሉን ዐን ረዒየቲሂ። ነቢያችን ምናል ሁላችሁም ጠባቂ ናችሁ፣ የውመል ቂያማ ትጠየቃላችሁ። አባት በልጁ ላይ ጠባቂ ነው፣ የውመል ቂያማ ይጠየቃል አሉ። ሚስት ራሱ ጠባቂ ናት። ሁሉም ሰው ጠባቂ ነው በምድራችን። አሁን እኔ ኃላፊነት አለብኝ፣ ኃላፊነትን መውጣት አለብኝ። ምሳሌ አምላካችን ልጅ ከሰጠኝ ልጄን መንከባከብ አለብኝ። ልጄን ካልተንከባከብኩት የውመል ቂያማ አምላክ ይጠይቀኛል። ልጄ ሊገደል መቶ ዝም ብዬ ካስገደልኩት አምላክ የውመል ቂያማ ይጠይቀኛል። ስለዚህ ኃላፊነት የሚባል ነገር በእስልምናችን አለ። ደግሞ ሙስሊም ኃላፊነት መውጣት አለበት። I don't think you want to make it anyway። ሃይማኖት ሁለት ነገር ነው ያለው፣ ሲኦልና ገነት ለመግባት ነው አይደል? አንተ አሁን እንደዚህ የምትሆነው ገነት ለመግባት ነው right? የአምላኬን ቃል የሚጠብቀው ፈተና ነው፣ ገነት ለመግባት ነው፣ ጸጋ ለማግኘት ነው። ለአንተ ቤኔፊት ብለህ ነው እንዲህ የምታደርገው።
እና ደግሞ የአምላክ ውዴታ ለማግኘትና ራሴን ደግሞ ከጥፋት ለመጠበቅ። ኦኬ ሶ ለአንተ ቤነፊት ይህ ኪልስ ማለት ከአንተ አልፎ ሌላውን አቢዩዝ ማድረግ ተስፌር በአንተ ሀሳብ አቢዩዝ ማድረግ አይፈቀድም። አቢዩዝ ማለት በቃ ወሰን ማለት ለማሰቃት አይፈቀድም በእስልምና። ባስመላ ከመጣብኝ ማለት እርምጃ ወስዳለሁ አልክ። ሰይፍ የተራ ዝም ብዬ ልታረድልህ ብራዘር? ኖ ኖ የማታደርገውን ነገር አታውራ። የማታደርገውን ነገር አታውራ። የሁላችንም አለቃ እሱ ነው አይደለ? ሶ ዋይ ዩ ኬር አንተ ኃላፊነት አለብኝ አልኩህ አይደል? አምላኬ ወደ ምድር ሲያመጣኝ ኃላፊነት ሰጠኝ። ልጅህን ጠብቅ፣ ቤተሰብህን ጠብቅ አለኝ፣ አገርህን ጠብቅ አለኝ አምላኬ። እሱን ሰማው በለኝ። አምላኬ ሲፈጥረኝ አስጀምር አምላክ ምንድን ነው ያለው ቁርአን ላይ? እንደዛ ከሆነ ልንገርህ አንዴ አምላካችን ምን መሰለህ? ኢኒ ጃኢሉን ፊል አርዲ ኸሊፋ አለ። እኔ በምድር ላይ አለ ምን ፈጣሪ ነኝ አለ አምባሳደር አደርጋለሁ ወይም ኸሊፋ አለ ምትክ አደርጋለሁኝ አለ። እኛ ምድር ላይ የምድር ላይ ምትክ ነን። አምላካችን ኃላፊነት የሰጠን ሰዎች ነን ብራዘር። ኃላፊነት አለብኝ። ስለዚህ ዝም ብዬ አንድ ሰው መጥቶ ሰይፍ ይዞ ልጄን ሰራ ዝም ብዬ አልመለከተውም። ነቢያችን ሁላችሁም ጠባቂዎች ጠብቁ ብሏል። ስለዚህ ልጆቼን እንከባከባለሁ፣ እምነቴን ሀገሬን እጠብቃለሁ። ግዴታዬ ነው። ሰው ገነት ለመግባት ማለት ነው። ገነት ለመግባት ሳይሆን ግዴታዬ ነው እንጂ ቤተሰቦችን መንከባከብ ግዴታዬ ነው ብራዘር። ግዴታ በእግዚአብሔር ፊት ሁላችንም እኩል ነን ስለ አዎ አልከኝ። እኩል ነን። አዎ ጥቁር የለ ነጭ የለ። አማጺ ከሆነ ግን አማጺ ከሆነ እሱ አንተ ነው በሀሳብ ስለ በእግዚአብሔር በአላህ ፊት ነጭ የለ ጥቁር የለ ረጅም የለ አጭር የለ ልጅ የለ ሁሉም እኩል ነው። ሁሉም እኩል ነው። አላህን የፈራ በመፍራት የሚባለው አንተ እንደዛ የምታደርገው ምሳሌ ልስጥህ። በሰውነታችን እኩል ብንሆን ደግሞ አንተ ግን ከሃዲ ነህ ብራዘር። ከሃዲ ደግሞ ከአማን ጋር እኩል ሆናችሁ እኮ አንተ አልክ እኮ ነው የምልህ እንጂ እግዚአብሔር አይደለም። እኔ አልኩህ ሳይሆን አምላካችን ራሱ ነው እንጂ ሲጀምር ማሜን how do you know እስቲ ከቁርአን አንቀጽ ለስናት ቁርአን አንቀጽ ፍርድ እዚህ ላይ ከሆነ በአንተ እይታ እኔ ሮንግ ነኝ። እሱም እንስማማለን። አንድ ምሳሌ ልስጥህ ቶላ አንድ ምሳሌ ልስጥና ከዛ ይበቃል። በዚህ በጣም ደስ የሚል ትምህርት ቆይታ ነው ያለ። ለምን እስካሁን በጣም ብዙ ጥያቄ ጠየቅ በጣም ብዙ ጥያቄ እና በዚህ ጥያቄዎች ሰዎች እየተማሩ ስለሆነ ከልብ ላመሰግን እወዳለሁ። እሺ ወገናችን አንድ ምሳሌ አስቀምጠልኝ። ምሳሌ ምን መሰለህ? አንተ አስተማሪ ነህ። ሁለት ተማሪዎች አሉ። አንደኛው ተማሪ ባለጌ ነው፣ አንተን ይሰድብሃል እና አንተን እንዳስተማሪ አያከብርህም። ኦኬ። እና ደግሞ ትምህርቱ ላይ ጎበዝ አይደለም። አንድ ደግሞ አንተን በጣም የሚያከብርህ ትምህርቱን በደንብ የሚከታተል ኃላፊነቱን በደንብ የሚወጣ አሳይመንት በደንብ የሚሰራ ተማሪ አለ። ሁለቱ እኩል ናቸው ለአንተ? ሁለቱ እኩል ናቸው። በውጤት ወደፊት እኩል ያገኛሉ? እኩል ናቸው አይደሉም? በቃ ይሄን ያልኩ አየህ አይደለ? ሁለታችንም ሰዎች ነን። አምላካችን በዚህ ምድር ሲመጣ እኩል ነን። እኩል ብንሆንም አንተ ኦልሬዲ በአምላክ ክድሃል። አምላክ እኔን አምልከኝ አለ። እኔ ፈጥረህ እኔን አምልከኝ። አንተ በአምላክ ከኔ ደግሞ በአምላክ አመንኩኝ። አየህ እዚህ ጋር ተለያየ። አምላካችን ይላል ሀል ያስተው ቁርአን ላይ ራሱ እኮ አለ። ከሀዲና ማን እኩል ሊሆን አይችልም ብራዘር። እሺ እሱን አንተ ራሱ አዎ ብለኛል። ስለዚህ ከሀዲና ማን በዚህ ደረጃ እኩል በሰውነት ደረጃ እኩል ናቸው። ስለዚህ አንተ አሁን ትክክል የምትሆነው መቼ ነው ከተባለ በአላህ ስታመን ነው። አንተ የፈጠረህን ጌታ ስትቀበል ፈጣሪህን ስታምን የዛን ጊዜ አንተ የድህነትን መንገድ ይዘሃል፣ እንዲሁም ደግሞ ጸጋን አግኝተሃል፣ እንዲሁም ከገሃነም ድነሃል። እሺ ብራዘር። ስለዚህ አሁን ማድረግ ያለብህ እቺ ምድር የፈተና ምድር ናት። እሺ አሁን ያለበት ምድር አምላካችን ነው። ስለዚህ ምድር ማድረግ ያለብህ በአላህ ታምናለህ። ካመንክ በኋላ ደግሞ ኃላፊነት አለብህ። መስገድ አለብህ፣ ወይም አምላክህን ማምለክ አለብህ። አምላክህን ማመስገን አለብህ። ኃላፊነት መውጣት፣ ቤተሰቦችን መንከባከብ አለብህ። ልጅህን መንከባከብ አለብህ። ያንን ሁላ ካደረግህ አምላካችን አዘጋጅቶልሃል፣ ትልቅ ጸጋ አዘጋጅቶልሃል። ለምን ፈተናውን ስላለፍ። ግን አንተ ደግሞ አምላክህን ክደህ ዝሙት የምትሰራ ልጆችን የማትንከባከብ ኃጢአት የምትሰራ ደግሞ ከሆነ ምን አለልህ? ገሃነም አለልህ። ጥሪያችን ምንድን ነው ወገናችን? ለአንተ ጊዜው ሳይረፍድብህ ራስህን አድን። ያገባ ካለ ጠይቀኝ። እኔ አዶን ብሊቭ ሲኦል እገባለሁ ብዬ አስቤ አላውቅም። በአምላክ ሲጀመር እንዴት ከሃዲ ከሆንክ ከሃዲ ሰው አላህ መጨረሻ ያሳምርልህ። ያው አሁን አንድ ሰው ያማረ ነው፣ ግን አሁን አንተ የምትነግረኝ ከሰማኸው ነው። በአምላክ ድሃል እኮ ኦልሬዲ ብራዘር። አምላክ እንዳለ አምናለሁ እኔ። ወይ እናንተ ሰዎችን ለማሳመን የምትነግሩት ነገር ወደ እሱ ደግሞ እንምጣ። በቃ እስካሁን ጥሩ መታ ማሻአል ጥሩ መታ እስካሁን። አሁን አምላክ እንዴት አለ ወደሚወደ ምን እንምጣ። እሺ እስካሁን በቃ ሐሳቡ ቢበዛም በጣም ብዙ ሐሳብ የተነሳው ግን ደግሞ ጥሩ ተመረናል አይደለ? ኮሜንቶች። እሺ አሁን እዚህ ጋር እናቁምና አምላክ አለ ወይስ ወደሚወደው ሐሳብ እንምጣ። እሺ አምላክ ማን ነው ወደሚወደው ሐሳብ
እሺ ብራዘር ቶላዬ ያ ሹር እንዴ እስሚዞ አለ እስሚዞ ወይም ሳላ አፎን እሺ ብቻዬን ነው ሰዓት እንትን አልኩ። እስሚዞ ወይም ደግሞ ሳላ ካላችሁ እሺ እስሚዞ የለም። ሳላህ አላችሁ? ሳላህ ሳላህ ወጣ። እሺ አልተመቻቸውም። ካልተመቻቸው በቃ አሁን አንድ ፖይንት ብቻ የምናወራው እሺ ቶላ እሺ አንድ እስካሁን በጣም ብዙ ፖይንት ነው ያወራነው። አሁን ግን ዝብርቅርቅ እንዳይልብን አንድ ፖይንት ነው። እሱ ምንድን ነው? አምላክ ማን ነው የሚሆነው ሀሳብ አምላክ እንዳለ ታምናለህ አይደለ? ያ እሺ አምላክ እንዳለ ታምናለህ። አሁን ጥያቄያችን የአምላክ ማን ነው ጥያቄያችን አይደለ? እሺ ማሻአላህ። ስታስበው አምላክ ዝም በፈጥሮ የተሆነ ብለህ ታስባለህ? ፈጥሮ ይተሆናል። ያ ፈጥሮ ዝም ብሎ ይተዋል። that's what he did right now እንደዚያ የምታስበው አንተ ማሰብ ሳይሆን እንደዛ ነው ያለው አሁን። ስለዚህ በአንተ አስተሳሰብ አምላክ ዝም በፈጥሮ በቃ ለቆሃል ማለት ነው። በቃ እንደ በግ ከዛ የፈለግኩ በቃ ባይሆንማ እኔ እናንተ እንስማማ ነበር። እሺ ስለዚህ ወገናችን የሚያምንድን አምላክ ዝም በፈጥሮ ለቆናል። ይሄ ሀሳብ ትክክል አለ። እሱን ትክክል እንዳሆነ ላስረዳክ። እሺ አምላክ ራሱን ሲገልጥ በምን መንገድ የሚገልጽ ይመስላል? አምላክ እንዳለ ታምናለህ? አምላክ ራሱን ሲገልጥ በምን መንገድ ሊገልጽ ይችላል? በውስጥ ነው ይጋር ስፕሪት ያ ውስጥን ነው የምትሰማው እንጂ ውስጥ ቀለቀልኩ። አንተ ውስጥ የራስህ ተከታይ ነህ። ቁርአን ምን ይላል መሰለክ? አፈርአይተ መን ተኸዘ ኢላሁ ሀዋሁ አለ። ስሜቱን አምላኩ ያደረገን ሰው አየህን አለ። እንዳንተ አይነቱ ማለት ነው ብራዘር። አሁን አንተ አምላክ ያደረግከው ስሜትህን ነው። ስሜት አምላክ አይደለም። እሺ ብራዘር፣ አምላክ ራሱ እንዴት ሊገልጥ ይችላል? እሱ ያንተ ስሜት ነው፣ አምላክ አይደለም። እሱ ያንተ ስሜት ነው። አንተ ስሜትህን አምላክ አድርገህ ያዝከው። እሺ አምላክ እንዴት ሊገልጽ ይችላል? እሱን ተወና እንዴት ሊገልጽ ይችላል ታስባለህ? አምላክ እንዴት ይገልጻል? እንዲህ ስታስበው የአንተ ልብ መስራት፣ ማውራት፣ መሄድ፣ መዝነብ እንደፈጠረን ነው። አሁን ጥያቄያችን እኮ አምላክ ማን ነው እንጂ አምላክ ማን እንዳለ ማንም እኔም አንተም ዲስክራይብ የምናደርገው ነገር አይደለም። ኖ አንዴ ብራዘር መሰለህ ቶላይ አንተ እኮ አሁን ኦልሬዲ አምላክ እንዳለ እኮ አምነሃል። ጥያቄ ምንድን ፍጡር ካለ ፈጣሪ አለ። አሁን አንተ ጥያቄ ምንድን የአምላክ ማን ነው? የእናንተ ጥያቄ አንተ ሩል አበጀለት በራስህ ፍቃድ ማለት ነው። እኔ በራስህ ፍቃድ ሩል አላበጀሁም፣ አምላኬ ነው ያበጀልኝ። ቆይ አንዴ ብራዘር አንዴ ዝብርቅርቅ እንዳይል ማለት ነው። አሁን ወደ ቅድም እንመለስና አምላክ ራሱ እንዴት ሊገልጥ ይችላል ታስባለህ? አምላክ ውስጥ ነው ያለው ይገለጥ። አንዴ ብራዘር ቅድም እኮ አምላክ ኦልሬዲ አምላክ ለቀዋል እኮ ብለኸኝ አይደል እንዴ? ቅድም አምላክ ለቀዋል ብለኸኝ ነበር እኮ። ለቆኛል ምድር እንድንኖርባት እግዚአብሔር ሰጠን። ዛሴ ዝም ብሎ እንደ አህያ ለቀቀን ማለት እንደፈለገ ሄዶ አለ። እሺ ግን እኛ ራሱን ለእኛ እንዴት ሊገልጽ ይችላል? ጥያቄ ብራዘር ራሱን ለእኛ እንዴት ሊገልጽ ይችላል? ራሱን የሚገልጽልህ ውስጥ አለ ህግ ከመጻወ ፊት አሁን ህሊና ነው ብራዘር። አሁን በደንብ አግኝቻለሁ ላስረዳህ። አንተ ወገናችን አምላክ አድርገህ ያዝከው ስሜትህን ነው። በደንብ አዳምጠኝ። አሁን አንተ አምላክ እያልከኝ ያለኸው ስሜትህን ነው። እሱ አምላክ አይደለም። እሱ አምላክ ለአንተ የሰጠ ችሎታ ነው። እሱ ምንድነው? ማገናዘብ ነው። በእኛ አስተምሮ ህሊና ይባል ነገር አለ። ወይም ደግሞ ውስጥህ አምላክ ሲፈጥር አእምሮ አለ፣ ታስባለህ፣ ጥሩና መጥፎን ታውቃለህ። እሱ አምላክ የፈጠረው እሱ ራሱ አምላክ ፍጡር ነው። እሱ ራሱ እሺ ብራዘር አንተ የምታስበው ነገር ራሱ ፍጡር ነው። አምላክ የፈጠረ እሱ አምላካችን ለአንተ የሰጠህ እንድትመራበት ምድር ላይ ስትኖር ጥሩን ከመጥፎ እንድትለይ እንደ እንስሳውን ያስባል እንዴ? እንስሳ እኮ አያስብም አይደል እንዴ? እንደ እንስሳ እንዳትሆን ያስባል። ለምን አያስብም? እንስሳ የሚበላው ነገርም ያስባል፣ ግን ደግሞ እንደኛ አይደለም። ተው እንጂ አንተ ዩዶን ነው ምንም ፕሩፍ የለም። እንስሳ ያስባል። ለምን አያስብም? አህያ ያስባል። ለምን አያስብም? እንደዛ ከሆነማ ለምን መጽሐፍ እንደኛ በቃ አይኖርም? ለምን እሱን እንጋልበዋለን? ለምን እናሰቃየዋለን? ለምን ፍየል አርደን እንበላለን? በታሪክ ለመጀመሪያ ጊዜ አንተ ነህ እንስሳ አስበህ ያልከው። ያስባል ደግሞ ያስተውላል። እንስሳ ያስተውላል ደግሞ ያስተውላል ወይም ደግሞ ያገናዝባል። ጥሩን ከመጥፎ ይለያል። እንስሳ ጥሩን ከመጥፎ ይለያል። አዑዙ ቢላሂ ሚነ ሸይጣን ጅብና አንበሳና ሌላ ማይበላው እንስሳ ሲመጣ ይቆማል። አንዴ አህያ ምሳሌ አለ።
ያ አህያ ወይም ደግሞ አሳማ ወሰድ አሳማ አስቀመክ እዛ ጋር ካካ አስቀመክ አንደኛ ደግሞ አሳ አስቀመክለት የትኛው ነው የሚበላው? አሳማ ይሄ በምግብ ደረጃ የትኛው ነው የሚበላው? እስሜል ያደረገውን ይበላል። በቃ ካካ ይበላል። አሳማ ካካ ይበላል። ለአንተ ነው ካካ። ካካ ነው ብራዚ። እሱን ጥሩ ነገር ኦልሬዲ ጥሩ ነገር ስላሰበልጥ። እሺ እንስሳ እርስ በርሳቸው መግባት ሊያወሩ ይችላሉ። እንደኛ ኮሚኒኬት ያደርጋሉ። እንደኛ በጣም ኮሚኒኬት ያደርጋሉ። ሀንት ሲያደርጉ የመጀመሪያው ወላሂ ልንገርህ እየቀለድኩ አይደለም። አሁን በጣም ያሳክኝ ያለው ወረበልካ በጣም ያሳክ። ለምን ጎግል ላይ ሰርች አናደርግም እንዴ? አንተ ብርህ ነው አለ። ኧረ አዲስ ዓለም ወይ ጎግለው። ኧረ እንስሳ ቆይ ካሰቡ ለምን እንደኛ ለምን አይሆንም? እነሱ ለምን እንደሆነ እንስሳ አሁን ጥያቄህን አሁን አንተ እንስሳ እንደኛ አይነት ካፓሲቲ የላቸውም። እሺ አንዴ እንስሳ ከኛ በምንድን ነው የሚለየው? እንስሳ ከኛ በምንድን ነው የሚለየው? እንስሳ ከኛ በምን እንደሚለየው እንደኛ ፋስት ብሬን የላቸውም። እሺ አንደኛ እንጂ በደሴት የተሰጣቸውን እንትን እየኖሩ ነው። ሳሪ ይበላሉ፣ ማዲራቸውን ያውቃሉ፣ ልጆቻቸውን ያውቃሉ፣ ኬር ያደርጋሉ። ከኛ በምን ይለያሉ? እኛ ሁለት ነገር የሚፈልገውን ትበላለህ። ያ አህያ ሳይፍ ያገኘ ነው የሚበላው አይደል? ሳር ብቻ ነው የሚበላው፣ ስጋ አይበላም አህያ ብለህ መጣህ። እሺ እንደዛ ደግሞ ስጋ የሚበላ ደግሞ ድመት ስጋ ትበላለች። ምሳሌ ስጋ የሚበላ ደግሞ ምሳሌ ያ ሳሳው ማለት ስጋ ስለበላ ምን ማለት ነው? ስጋ የሚበላ ድመት ሰው ነው እኮ አይደለም። ያስባሉ አያስቡም ነው ጥያቄ። እንስሳ ከሰው በምንድን ነው የሚለየው? ጥያቄ መልስልኝ። በብዙ አይነት ነገር ይለያል። ምሳሌ ምን ከሰው የምንለይበት እኛ ፋስት ቲንከሮች ነን። ትልቅ ብሬን እኛ አእምሯችን ፈጣን ነው። እኛ ክሬት ማድረግ እንችላለን፣ እነሱ ክሬት ማድረግ አይችሉም። በቃ አመሰግናለሁ። እሺ በቃ አመሰግናለሁ። ይሄን ያልኩ አልሐምዱሊላህ ብለህ መጣ። በቃ ይሄን ያልኩ እነሱ እኛ ክሬት ማድረጋቸው እነሱ ክሬት ማድረግ አይችሉም አይደለ? ያ በቃ እሺ በዚህ ላረምልህና አምላካችን ያ ሲፈጥረን ክሬት እንድናደርግ ወይም ደግሞ እንድንማማ መሰጡ እነሱ ደግሞ ደካማ ነው። በቃ በዚህ ላስተካክል ለመግባባት ያክል ማለት ነው። ግን ብራዘር ወላሂ ሪከርድ መስጠት ትስቃለህ አንተ ራሱ። እንስሳ እንደው ኧረ ተው አውዝ ቢላ አይባልም። ራሱ እንስሳ እኮ ነው ብራዘር። ጭራሹ ልጁ ጋር የሚተኛ እኮ ነው እንስሳ። እንስሳ ማለት እኮ ህሊና እኮ የላቸውም ራሱ። ኦኬ አንዳንድ ያስባሉ አያስቡም። ልጁ ጋር የሚተኛ ቆሻሻ የሚበሉ ወላ ሀታ ጥራታችን ወዳላቸው እኮ ራሱ አያውቁም አይደል? ሲጀመር ዶሮን ሲያታሏት በመጠንቀጥ አለ የሚባለው። ለማንኛውም እሱን ተወውና አሁን አንድ የት ሀገር ነው ያለው? እሺ አይ ሰዓት ለመቆጠብ ወደ ቶፒካችን ብቻ ሀሳብ እንደባህተልብን ወደ ቶፒካችን ስንመለስ አምላካችን ሲፈጥረን እንድናስብ አእምሯችን በጣም የዳበረ ነው። የእንስሳ አእምሮ ዳብሮ አልዳበረም አይደለ ብራዘር? አዎ በል አይዋ። ስለዚህ እኛን ከእንስሳ አምላካችን በምንድን ነው ከተባለ አእምሮ አለህ። አምላክ አንተን ከእንስሳ በምን ለየህ? ታስባለህ። አእምሮ ይሰራል። እንደ እንስሳ ልጅ ጋር አተኛም። እንደ እንስሳ አእምሮ ድፍን አይደለም። አእምሯችን እኛ ክፍት ነው። አእምሯችን ማሰብ እንችላለን፣ ማገናዘብ እንችላለን። ግን ስንጀምር ሰው ሲፈጠር ከልጁ ጋር ተኝቷል። እሱ ደግሞ ሌላ ቶፒክ ነው ብራዘር። ሮንግ አይደለም። እሱ ደግሞ አስረዳካለሁ። እንዴት ነው በሁኔታዎች ምክንያት አደግን እንጂ ለምን ቶፒክ ከቶፒክ ትዘላለች? አሁን እሱን ቀይረህ ወደ አዳምና ወደ ኃይል ሄድ ነው። ከፈለክ እሱም ያስረዳቸው። አዳምና ሔዋን እንዴት አገባት የሚሆነ አስረዳሃለሁ። ሌላ ማንን ሊያገባ ይችላል? ከእንስሳ ጋር ይተኛ እንዴ? ከእንስሳ ጋር ይተኛ አይችልም መቼም። እሺ ዛኔ አያስብም ማለት ነው። ባክ ቱ ዘ ቶፒክ ስላሰበክ ነው። በአስብማ ከእንስሳ ጋር ይተኛ ነበርኩ። እሺ አሁን ስለ እንስሳዎችን እንተዋቸው። በቃ እሱ ነገር አናደዋል መሰለኝ። እንስሳውን እንተዋቸው። እሺ አሁን ወደ ቶፒካችን ስንመለስ እኛ የምንለየው በምንድን ነው ከተባለ አንተ ህሊና አለህ ብራዘር። ከልጅ ጋር ትተኛለህ አንተ? ትተኛ አልገባኝም። ላይ ጾታዊ ግንኙነት ታደርጋለህ ከልጅ ነው ወይስ ትተኛለህ ወይ ነው? ሴክሹዋሊ ታደርጋለህ ነው? ለምን ህሊና አለህ አይደለ? ያ በቃ ማሻአላ እያልኩ ያለሁት እሱን ነው። አንተ የተለያየበት ነገር ምንድነው? አምላክ ሲፈጥርህ ልዩ አድርጎሃል። እሱ ምንድነው? እንድታገናዘብ አድርጎሃል። ግን አንተ እያደረክ ያለውን መስለው ገናችን የምታገናዘብበትን ነገር እንደ አምላክ ያስከው
አየሃ፣ ችግሩ እዚህ ጋር ነው። ችግሩ እዚህ ጋር መጣ። አምላክ ለአንተ የሰጠህን ችሎታ ማለትም እንድታስብ ያደረገህን ነገር ምን ያደረግከው አንተ? እሱ ራሱ አምላክ ነው አልከኝ። ቅድም ምንድን ነው ያልከኝ? አምላክ ይሄን የማወራው በቃ ውስጤ ነው፣ ውስጤ ይነግረኛል። እሱ ውስጤ የሚነግርህ ደግሞ አምላክ የሰጠ ችሎታ ነው እንጂ እሱ ራሱ አምላክ አይደለም ነው። ቁርአን ይላል መሰለህ አፈረአይተ መን ኢተኸዘ ኢላሀሁ ሀዋሁ አለ። ስሜቱን አምላክ አድርጎ ያዘን ሰው አየኸውን አለ። ስሜትን መከተል የለብህም። እሺ አሁን ይሄን ተውና ደግመህ ይሄን ነገር እንዳታነሳ። ከዚህ በኋላ ካነሳ ይሰለቻል። እሺ ብራዝ ሰውም ራሱ እየሰለቸው ነው። ይሄን ዝጋውና አምላክ ራሱ እንዴት ሊገልጽ ይችላል ወደሚለው ሀሳብ እንመለስ። ወይም ደግሞ አንድ ነቢይ መጥቶ ያ ነቢይ እኔ ከአምላክ ተላኩ አለህና ምን ማድረግ አለበት? ያ ነቢይ ያ ሰውዬ እኔ ከአምላክ ሰማሁኝ አምላክ ወደዚህ ምድር ያመጣል ለፈተና ነውና ብሎ ነገረ። እሱ ነቢይ ለመጣ ምን መሆን አለበት? ያ ነቢይ በመጀመሪያ ለምን ሰው ነቢይ ላከ ነው የምትለኝ? አሁን ምሳሌ አንድ ነቢይ መጣና እኔ ነቢይ ነኝ እና አምላክ ላከኝ አምላክ ህግ ሰጥቷል ብሎ ነገረ። እኔም ብቻ አምልኩኝ ብሎ እሱም ብቻ አምላክን እናምልክ አለ። ያ ነቢይ ትክክለኛ መሆኑን በምን ትመዝናለህ? ለምን አምላክ ለሁላችን አልነገረንም አንድ ላይ? እሺ አንድ ጥያቄ ምንድን ነው? ለምን አምላክ ለሁላችን አልነገረንም? ስፔሻል አንድ ሰው። እሺ አንደኛ። ሁለተኛ ወይስ ይሄን ሀሳብ ውድቅ ላድርግብህ መጀመሪያ? እሺ ውድቅ ላድርግብህ የመጀመሪያው ሀሳብ አምላክ ግን አለህ መጀመሪያ ዝም አልክብኝ። እሺ ሁለተኛ ግን ንገረኝ መጀመሪያ ካለ። ሁለተኛ ምን ትጠይቀዋለህ? ምን ትጠይቀዋለህ? ያ ነብይ ትክክለኛ ነው በምን ታረጋግጣለህ? ምን ትጠይቀዋለህ? ኖ እኮ ከጠየቀኝ ለእኛም አብሮ አንደኛ እሱም ሁለተኛ የለህም? ኦኬ የምጠይቀው የለህም? የለኝም። ላይክ እግዚአብሔር ዜና በቃ አመሰግናለሁ። በቃ ይሄ ልመልስልህና ከዛ ትቀበላለህ ማለት ነው። እሺ ጥያቄው ምንድነው? እሱም ነብይ መጥቶ ወደ እኔ ነብይነት ለምን አምላክ ለኛ አልነገረንም እለዋለሁ ብለኸኛል። በቀላሉ ልመልስልህ። መጀመሪያ አምላክ ከፍጡራን ሁሉ እኛም መርጦናል፣ እኛን እንድናገናዘብ አድርጎናል። አንደኛ እንዲሁም ደግሞ ከፍጡራን ሁሉ ደግሞ ማን መረጠ? ሰዎች መረጠ። አላህ የፈለገው የምሕረት ችሎታ ሳይሆን እኛም መረጠ። አንደኛ ፖይንት። ሁለተኛ ፖይንት ደግሞ አምላክ ራሱ መጥቶ ለሁላችንም ከነገረን ፈተና የሚባል ነገር ይቀራል። ለምን? ለሁላችንም ከተነገረን ሁላችንም እናምናለን፣ ግን አምላካችን ወደዚህ የሚያመጣ ለፈተና ነው። ስለዚህ ምን ያደረገ አምላካችን? እኛ ወደዚህ ካመጣን በኋላ ነብይ ላከ። አምላክን ልናየው ወይም ደግሞ እሱ ጋር ኮሚኒኬት ማድረግ አንችልም። ለምን? እኛ ደካሞች ነን። የሰው ልጅ ደካማ ስለሆነና ከአምላኩ ጋር ኮሚኒኬት ማድረግ ስለማይችል ወይም ደግሞ አምላክን ሊያዩ ስለማይችል አምላክን ማየት ስለማይችል አምላክ ምን አደረገ? ነብይ ላከ። በነብይ በኩል ቃሉን አስተላለፈ። ራሱ ከመጣማ አንድ ሁሉም ያምናል። ሁሉም ደግሞ ካመነ ፈተናው ቀረ። ኦኬ ምሳሌ ሁሉም ተማሪዎች አንደኛ ክፍል ገቡ። ሁሉም ተማሪዎች ጎበዝ ከሆነ አንደኛ ክፍል ይገባሉ? ያልፋሉ አይደል? አሁን ድሮ ያልፉ ነበር፣ ካወቃችሁ ያልፋሉ። ለምን? ኦልሬዲ ሁሉም ጎበዝ ናቸው። ወጥቶ አውቃለሁ፣ ሁሉም ጎበዝ ናቸው። ግን ደግሞ ጎበዝ ከሆኑ ወደ ቀጣይ ያልፋሉ፣ ጠንከር ብሎ ይማሩ። ግን ደግሞ ሰነፍ ከሆነ ደግሞ ሁሉም አብረው ይማሩ ማለት ታያቸዋል። ስለዚህ ምድር ላይ አማኞች አሉ፣ ከሃዲያን አሉ። ስለዚህ አምላካችን አማኝም ከሃዲያን መኖር አለበት። ለምን? የፈተና ምድር ስለሆነ አንድ ሰው ካመነ አጅራለሁ፣ ከሃዲ ደግሞ ገሃነም ይገባል። ፈተና ስለሆነ አምላክ ከመጠቀ ሁሉም ያምናል። ሲቀጥል ደግሞ አምላክ እንዳልኩ ኃያል ነው፣ ሊታይ አይችልም ነው። አክቹዋሊ ለእኔ ደስ የሚል ቆይታ ነበረ። ልጁ ወጥቷል። ብዙ ነገሮችን እስካሁን አይ ቲንክ ከ20 በላይ ጥያቄ አሁን የተነሳው ሁሉም ጥያቄዎች ከላይ አይተናቸዋል። ጀዛኩሙላሁ ኸይር ጀዛ ሁላችሁም። እና እስካሁን ታግሳችሁ ላዳመጣችሁን በሙሉ አላህ ያክብርልን። አላህ በቻለው በፈቀደልን አቅም ከዚህ በኋላ የምንገናኝ ይሆናል። በዱዓ አንረሳሳ። የመጨረሻ ጥያቄ ያለው ሌላ አካል ካለ ውሃ እየጠጣሁ አታስቡ። ሳወራችሁ ባይዘዊ ማለት ነው እየተራነኩ ነው የማወራችሁ። የሆነ ሰው ገብቷል። እሺ ሞዴሬተሮች ካላችሁ አስገቡ። እሺ ናኢም ጥያቄ ያለች እና እዚህ ጋር ደግሞ አዲስ ያላችሁ ሰዎች፣ አዲስ የገባችሁ ሰዎች አዲስ ዓለም ሾፕ አላት፣ ሱቅ አላት። ገራሚ እቃዎች ትይዛለች። የሴቶች ልብሶች እና የወንዶች ልብሶች እንዲሁም ደግሞ ቀሲር ነው ለፊት የሚቀባ ማለት ሶስቱ ነገር ስላለ ወንዶችም ሴቶችም የምትፈልጉ ካላችሁ በውስጥ ኮንታክት አቋት። ቴሌግራም አካውንት አለ። ቴሌግራሟን እየገባችሁ ጻፉላትና ኦርደር አድርጉ ማለት ነው። ያላችሁበት ይደርስላችኋል። እኔም አክቹዋሊ ዛሬ አዛለሁ እያለሁኝ። እስቲ ይህን ይመስላል። ጥያቄ ያለው ካለ እንዳደረስኩላችሁ። እሺ አይ ሙስሊም
አም ሙስሊም። እሺ የለም ዋው ጥያቄ ያለው ፕሮሞሽን ፕሊስ ዋው እባካችሁ። ፕሮሞሽን በወንድሞቼ እኮ ነው የሚሰራልኝ ማለት ነው። እና ሰምታችኋል። ቀሲል እንድትቀቡ ለማንኛውም ፕሮሞሽን እናመሰግናል ወንድምዬ። ጥያቄ ያላችሁ አንድ መጨረሻ አዲስ አለም ከመጣችማ ሰርፕራይዝ አለ። ናዲያ ወይ አንዴ ናዲያ አለሽ? ማኑ ሰላም አለይኩም ወራህመቱላሂ ወበረካቱሁ። እንዴት ነሽ? ሰላም ነው አልሐምዱሊላህ ደህና ነኝ። አንተ እንዴት ነህ? አንድ ላይ ባሳያችሁ ችግር አለው እንዴ? ባነሳ እስቲ ኧረ ተው ኤምሮ ይቅር። ጉጉቴ ጨመረ። ናዲያ ይቅር ለአዲስ በውስጥ እሺ ምሪ ካልሽ እሺ በቃ አይሻልም? ሰርፕራይዝ ነገር ነበር ለዛ ነው። ያየ በቃ እሺ ካልሽ ሌላ ጊዜ በቃ ሰርፕራይዝ አላችሁ፣ ሌላ ጊዜ ታያላችሁ። ሀባይቢ ሰርፕራይዝ አላችሁ፣ ደስ የሚል ነገር አለ። ሌላ ጊዜ ከተባለ ሌላ ጊዜ ነው። ወይም አዲስ አበባ በውስጥ አሳይሽና ከዛ ይሻላል። እናንተ ደግሞ ሌላ ጊዜ ታያላችሁ። እሺ አዲስ አበባ ሌላ ጊዜ ሰርፕራይዝ አለች ማለት ነው። እሺ ጓጉቻለሁ። ያ ሌላ ጊዜ ኢንሻአላህ። እሺ ጥያቄ ያለው ክርስቲያን ካለ ጥያቄ እኛ ቤት ተፍሲር ምንድነው ፈትዋ ስለሆነ ፈትዋ ሳትጠይቁ እንትን ከሆነ አንድ ሰው ላይክ ቤዚክሊ ብትማር ለሷ ይጠቅማታል የምትሉት አንድ ጥያቄ። ዛሬ ስለ ሲራጥ ተማርኩኝ እንኳን መቶ ጠየቀ ልጁ። ኔክስት ታይም ከነ ይምሩ ስር ሁሉ ገጭ እያልኩኝ እኔ ለማስረዳት ተፈተፈ ስል በኮሜንት ታገኙኛላችሁ። ዛሬ ተማርኩ ማለት እንኳን ጠየቀ። ስለዚህ አትሊስት ቤዚክሊ የሚጠይቁት ጥያቄ ሲብራራ እሷ ልትማርበት ትችላለች የምትሉትን ነገር ይዛችሁ ነው። እሺ ቴንክ ዩ። እኔም ባይዘው ብዙ ነገር ተምሬያለሁ። አንድ ነገር ደግሞ ታስታውሱታላችሁ፣ የራሳችሁ ነገር ታስታውሱታላችሁ። አንደኛ ሁለተኛ ደግሞ ወንድሞች ሲያወሩ ራሱ እኔ ራሱ ብዙ ነገሮች ተምሬያለሁኝና ጀዛኩሙላሁ ሁላችሁም። አዲስ አለም ጀዛኪላ እስካሁን ስለቆየች ማለት ነው። ወንድሞች እህቶችም ጀዛኩሙላህ እስካሁን አክብራችሁ አዳመጣችሁ። ጥያቄ ያለው ካለ ኢምራን አስገቡት። ኢምራን አንድ ቁጥር እየጻፈ ነው ያለው። ከዛ እንዝጋ። ሰዓቱ ኢትዮጵያ ኦልሬዲ ሊነጋ 6 ሰዓት ነው የቀረው። ከዚህ በኋላ መተኛት አለብን። ስለዚህ እንወጣለን። ኢምራን ኢምሩ ሞዴሬተር ተወስዶብኛል እያለ ኮምፕሌን እያቀረበ ነው። አዎ ናዲያ ንገር እስኪ። አዲስ አለም እሱ ነገር ቆይ ፍርድ ቤት ራሱ ከሰሻለሁ። ሞዴሬተር ተነስቶብኛል። አምራን አዲስ አለም። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላህ። ሁለት ጥያቄ ነው ያለኝ። አይ ሀቢቢ እሺ ቀጥል። አንደኛው ስለ ሚራስ ፈራይድ ማለት ነው። ምን ሚራስ ላይ አሁን አንድ ሰው ሞቷል ከተባለ በቃዲ ወይም እንዲህ ሞቶ በአካሉም እዛ አካባቢ ያለ ሞቶ ከተገኘ ኦር በቃዲ ህግ ቦታ ይሄ ሰውዬ ሞቷል ተብሎ ከተፈረደበት ሚራሱ መከፋፈል ይቻላል። እንደ ሰማውና እንደ ተማርኩ እንደዛ ነው። ከዛ ያኔ አሁን ይሄ ልጅ ድጋሜ አሁን ጠፍቶ ቆይቶ 6 ዓመት ምናምን ከሆነ ሞቷል ብሎ ፍርድ ተሰጥቶበት ድጋሜ እሱ ተመልሶ ሲመጣ አሁን ይሄ ሚራስ እንዴት ይሆናል? ድጋሜ ለቤተሰቡ ይሰጣል ኦር እዛው ነው የሚቀረው ማለት ነው? ሀቢቢ ባለቤት መጀመሪያ ሀቢቢ ትካተላለህ። እሺ ኦኬ ስለዛ ከሆነ ችግር የለም። አንደኛ ያለኝ አሁን ይሄ እስላም ላይ ማለት ነው ህግ የእስላሞች አንድ ሀቢቢ ያሁን ወለ እንትን ለገብያ ነው። ያሁን እዚህ ጋር ስላለች አዲስ ሰላም ለዛ ወደ ፈትዋ ሄደው አታደምጥም እንደደም እንደዛ ነው። ግን እኔ ይሄ ነገር ያሰማሁት አሁን ክርስቲያኖች ላይ ነው። እሺ ኔትወርክ መሰለኝ ሀቢቢ። እሺ በቃ ቀጥል። አይ ፈትዋ ነው። ፈትዋ ደግሞ ህግ ነው። ህግ ደግሞ እኛ እናወጣም ልልህ ነው። ህግ የሚያወጣው ቃዲዎች ናቸው። ከቁርአንና ከሐዲስ ያደረገው ህግ የሚመጣው እኛ ህግ እናወጣና ፈትዋ ነው። እኔ የጠየኩት ክርስቲያኖች ጋር እሺ ክርስቲያኖች ጋር ነው የሆነ ቤት አሁን ትንሽ ቆየ ግን እኔ ከሰማሁት በእስልምና እንዲህ ባለቤቱ ህግ የሚወረስበታል ምናምን ብሎ ይሰብኩ ስለነበረ ነው እኔ ይሄን ነገር ያነሳሁት። ምን ብለው አይ ተመረረ ልማር ይችላል እኔ ሳይሆን ሀቢቢ ሞተ ተባለ ምን ይሁን ነው ፖይንት ጥቅም የለውም እኮ። ምሳሌ በኢትዮጵያ ህግ መሰረት ራሱ አንድ ሰው ሞተ ተብሎ በቀበሌ ከተጻፈ በኋላ ውርስ የሚባል ነገር አለ።
ከተወረሰ በኋላ ከመጡ መጣ ነው እንግዲህ መጣ እስልምና ላይ የሚወጡ ነገር አለ እንዴ? አንድ ሰው ሞተ ተብሎ ከተገኘ የሆነ ስለ ጥያቄ ራሱ እንደዛ ጠይቁ ምን ይሁን ነው ፖይንቱ ምንድን ነው? አይ ክርስቲያኖች ሲሰብኩ ምናምን ትላለህ። እነሱ ምን አሉት? እነሱ ያሉት እንደገና ችግር ልስማ። እነሱ ምንድን ነው ያሉት? ሰውዬ ከመጣ ህብረቱ የለውም፣ ንብረት የለውም። ሰዎቹ ባለቤቷን ከመጣ ህብረቱ የለውም። በቃ ካለ ህብረት ደሃውን ይቀራል ምናምን፣ ህብረቱ አይመለስለትም ምናምን፣ በእስልምና እንዲህ ነው ምናምን ብሎ ልጆች እኮ ናቸው ሀቢቢ፣ ልጆች እኮ ናቸው። እንዴ መሰለህ አሁን ምሳሌ አንተ አለ አባትህ አላህ ያርግብህ ወይም ደግሞ በሌላ ሰው አንድ ሰው ምሳሌ አለ ያ ሰውዬ አባቱ ሞተ ተባለ ወይም ጠፋ፣ በቃ ግን አስክሬኑ አልተገኘም። ሞተ ተባለ ግን አስክሬኑ አልተገኘም። ከዛ ሞተ ተብሎ ያው ንብረቱ ዝም ብሎ አይተውም አይደል? ንብረቱ ተከፋፈሉ ቤተሰቦቹ ማለት ነው። ከተከፋፈሉ በኋላ ሰውየው መጣ። ከመጣ ኦልሬዲ ግን ንብረቱ ተከፋፈሉ እኮ ንብረቱ ከተከፋፈለ በኋላ መጣ ሰውየው። ያው ቤተሰቦቹ ናቸው አይደለ? ግን ወርሰውታል በቃ ኦልሬዲ። እና ይሄን እንዴት ነው ይመልሳል ወይስ አይመልሱም የሚለው አላውቅም እኔ። ይመልሳሉ አይመልሱም አላውቅም። ግን እንደው ቢመጣ እንኳን እስልምና የሚፈርደው ነገር እኮ የለም። ለምን ይሄ በዓለማችን ላይ ያለ ህግ ነው። አንድ ሰው ከሞተ ወይም ደግሞ ሞተ ከተባለ ንብረቱ ይወረስ፣ ዝም ብሎ አይተውም። ምሳሌ እኔ አላህ ያርግብኝ አባቴ ከሞተ አባቴ ንብረት የምወርሰው እኔ ነኝ። ለምን አባቴ ንብረት ዝም ብዬ አልተውም? ከተወኩት ይጠፋላ። እንዳይጠፋ እኔ ተቀበዬ እንከባከባለሁ። አባቴ ከመጣ ደግሞ መልሳለሁ ወይስ አልመልስም ነው እሱ የፈትዋ ጉዳይ ነው። አባቴ ከመጣ መልሳለሁ ወይስ አልመልስም እሱን ኢንሻአላህ ሄደህ ለፈትዋ ሰዎች ጠይቅ። ግን ደግሞ ይሄ እንደ ሹብሃ ራሱ ካነሱ በጣም ያስቃል። ለምን በዓለማችን ያለ ህግ ነው ራሱ። ምሳሌ በኢትዮጵያ ህግ በቅድም ገልጬልሃለሁ። አንድ ሰው ከሞተ ቀበሌ ይጻፋል እኮ ወረዳ ሄደህ ወረዳ ታጽፋለህ። የሞት ማስታወቂያ ብቻ አለ ፎርም ማለት ታሳውቃለህ። እንደሞተ ካሳወቅህ በኋላ ንብረቱ ያንተ ነው የሚሆነው፣ ቤቱ ያንተ ነው የሚሆነው፣ ገንዘቡም ያንተ ነው የሚሆነው። ከዛ ከመጣ ደግሞ አላህ ፍርድ ቤቱ አናውቅም እንዴት እንደነገር ብቻ ግን አናውቅም ነው ፖይንቶች በስ ይጠቃለል። ሄደህ ጠይቅ ኢንሻአላህ። ግን ደግሞ እስልምና ለውጥ የለም። ቀጥል። ሁለተኛ ጥያቄው በእስልምና ቃኑን አለ። ቃኑኖች ለምሳሌ ቁርአን ውስጥ አዛኝ ወዛኝ ይፈጅልዙሁማ ሚያተ ጀልደ ምናምን የሚል እንደዛ ቃኑኖች አለ አይደለ? ይሄ ቃኑኖች አሁን በእስልምና ህግ አዲያም ሲስማው ፈትዋ ከሆነ አይቻልም ብላለች አዲስ እና ፕሊዝ ፈትዋ ሳይሆን ይሄ አዎ ይሰማለሁ። ክርስቲያኖች ብዙ ጊዜ የሚያነሱት ነገር ነው። እኔም እንዳሳብ ነው ያመጣው። አይ ያንሳው በቃ እሺ። ሁለተኛው አንሳ ችግር የለውም። አይ ፈትዋ ከሆነ ግን አናስ ቀጥል። ፈትዋ ከሆነ እንመልሳለን በምናውቀው አላህ ፈቀደው። ቀጥል። እሺ ሁለተኛ አሁን እስልምና ላይ አንድ ዚና የሰራች ሴት ምናምን ካላገባች ማለት ነው ሚያጀደ ምናምን ስትም አሁን እንደኔ ይሄ ግርፋት ምናምን ቢሆን እንደዛ ሲሆን ከፋራ ይወርድበታል አይደለም? አሁን በዚህ ዘመን እንደዛ አሁን ዚና ቢታደርግም የሚገርፋት ሰው ምናምን እንደ አሁን በኢትዮጵያ ህግ ምናምን ሆኖ ስለሌለ ይሄ ከፋራ ይወርድበታል። እሺ መጀመሪያ ከፋራ ለማወቅ ግዴታ ስትገረፍ የሚል መስፈርት የለም በእስልምናችን። ይሄ ቀላል ጥያቄ ባጭሩ ይመልስልክ። እንዴ መሰለህ ኢትዮጵያ ውስጥ ምሳሌ አንድ ሰው ዝሙት ሰራ፣ ኃጢአት ሰራ። ኃጢአት ከሰራ ግዴታ መገረፍ አለበት ወይም ራሱ መግረፍ አለበት የሚል ህግ በእስልምናችን የለም። ተውባ ካደረገ አላህ ይቀበለዋል። ተውባ ካደረገ አላህ ይቀበል። ለዛ ነብዩ ሰለላሁ ዐለይሂ ወሰለም ዝሙት ሰርተው አንድ ሰው ወደ እሳቸው ሲመጡ ሊገረፍ ሲል ማለት ነው ፊታቸውን ያዞሩ ነበር። መቶ ዝሙት ሰርተው ሲላሱ ፊታቸውን ያዞሩ ነበር። ለምን? በቃ እርግጠኛ መሆን አለበት ያ ነገር። ስለዚህ አንድ ሰው ተውባ ካደረገና አላህ ከደበቀለት ሰውየው አላህ ተውባውን ይቀበለዋል። አላህ መሐሪ አምላክ ነው። ምሳሌ አንተ አላህ ያርግብህና ኃጢአት ከሰራ ኃጢአትህን ግዴታ መገረፍ አለብህ የሚል ነገር በእስልምናችን የለም። እሱ በክርስትና ሜቢ ካለ አላውቅም። በእስልምና ግን እንደዛ የለም። አንድ ሰው ዝሙት ከሰራ ኃጢአት ከሰራ ተውባ ካደረገ አላህ ይቀበለዋል። ግን ደግሞ በሸሪዓ አገር ከሆነና የሙስሊሞች አገር ከሆነ ያ ሰው ዝሙት ከሰራና ከተጋለጠ ይገረፋል። ለምን? ህግ ነዋ። ምሳሌ አንተ ኢትዮጵያ ስትሰቅከታ ትገረፋለህ ወይ ትታሰራለህ አይደል? ኢትዮጵያ ውስጥ ካልታስክ ደግሞ አልተያዝክም ነው። ኦልሬዲ ንስሐ ገባ ነው በቃ አለቀ አይደለ? ግን በሸሪዓችን ህግ መሰረት የሸሪዓ አገር ካለ የሙስሊሞች አገር ካለ እዛ አገር ውስጥ አንተ ከሆንክ ምሳሌ ኢምራን እዛ ውስጥ አገር ካለ ማለት ነው ዝሙት ከሰራህና ከተጋለጥክ ሰዎች ካወቁብህ ትገረፋለህ። ለምን? ህግ ነው። ግን ደግሞ ካልታወቀብህና አላህ ከደበቀልህ ደግሞ ደበቀልህ ነው በቃ አላህ ደብቆልሃል። ስለዚህ ምን ታደርጋለህ? ተውባ ትገባለህ። ተውባ ከገባህ ደግሞ አላህ ይቀበልሃል። ግን ደግሞ መሰለህ የሸሪዓ አገር ከተገረፍክ በቃ ንጹህ ነህ አንተ። ምሳሌ ዝሙት ሰራህ፣ ዝሙት ከባድ ኃጢአት ነው። ዝሙት ሰርተህ ከተገረፍክ ኃጢአት የለብህም በቃ ኦልሬዲ። ለምን? ምድር ላይ ጨርሰሃል። ምድር ላይ ቅጣት የለብህም ጨርሰሃል። በቃ እርግጠኛ ነህ ምድር ላይ ቅጣት የለብህም። ተውባ ካደረግም አላህ ይቀበላል። ግን ደግሞ ያው ከተጋለጠ ደግሞ ይገረፋል ነው ፖይንቱ። ግን ደግሞ አገሪቱ ላይ ሸሪዓ ከሌለና ካልተጋለጠ ደግሞ ተውባ ማድረግ ነው ያለበት። እሺ ሀቢቢ እንጂ ሸሪዓ የሌለበት አገር ሸሪዓ ሊተገበረ አሁን ክርስቲያኖች ብዙ ጊዜ የሚሉኝ ነው። ስለዚህ እኔም ያልኩት እኮ ክርስቲያኖች አሁን በእስልምና
ዝሙት ከሰራም ትገረፋለህ እንጂ በቃ ሌላ ነገር የለም። ስለዚህ መገረፍ እንደዛ ትልቅ ቅጣት ስላልሆነ እንደ አሁን መገረፍ የሚገረፈው ኖርማሊ ከተጋለጠ ነው። እንደ ሰው አካል ከተያዘና እሱ ራሱ ካመነ ነው። ከተጋለጠ ሲገረፍ ኃጢአቱ ይነሳበታል አይደለም እንደ አሁን ይሄ። ስለዚህ ዝሙት በመሰራት ቅጣቱ ይሄ መገረፍ ብቻ ነው እንጂ እንደዛ ትልቅ ዝሙት እንደነሱ ጋር ትልቅ ነገር አይደለም የሚል አይዲያ ነው የሚያዩት። ስለዚህ መገረፉ ቀላል ነገር ነው እንዴ? 40 መገረፍ ቀላል ነው በጅራፍ 40 በጅራፍ መገረፍ ቀላል ነገር ነው ሀቢቢ? 40 በጅራፍ መገረፍ ቀላል ነገር ነው? እንደኔ እንደዛ አይደለም። ግን ሰው እያየህ በአደባባይ መገረፍ ቀላል ነገር ነው? አይ ቀላል ነው። ይሄ እኮ ቀላል ነገር ነው። አሁን አንተ ምሳሌ አስበው፣ አደባባይ ወጥተህ በጅራፍ 40 ጊዜ መገረፍ ሰው እያየህ ዝሙት ሰርተህ ስትገረፍ ቀላል ነገር ነው እንዴ? ይሄ ነገር ከመገረፍ ዝሙት ሰራ ብሎ ሲዋጅ ከባድ ነው ለኔ። ዝሙት ሰራ ምናምን ታውጆ ሰው እያየህ ከባድ ነው። ሰው እያየህ የምትገረፈው ካገባህም ደግሞ በድጋሚ የምትወገረው ሰው እያየህ የምትወገረው ከባድ እንደሆነ ሰው ያውቃል። ግን ደግሞ ኃጢአትህ ንጹህ ትሆናለህ ነው። ኃጢአት አይኖርብህም። ቅጣቱን ምድር ጨርሰሃል። የመልቀማት አትቀጣም። ቅጣት የለብህም። ምድር ላይ ቅጣቱን ጨርሰሃል። ተውባ ካደረግህ ነው ተውባ አላህ ይቀበልሃል ነው። እሺ